ወዴት ነው የምትወስደኝ? ኧረ በቃ የት ነን? አሁን እርሽ እንዳገልጪ እሺ፣ ሰርፕራይዝ ማለት እሺ፣ እሺ ብያለሁ። እኔ ራሴን ልገልጽ 1 2 3 አይ ከፈል እንዴ እንግዲህ ከተጋባን በኋላ የምንኖርበት ቤታችን ይሄ ነው። እኔ አላምንም ናሁሜ። እንዴት አየሽው? በጣም ነው የሚያምረው። በጣም የማመሰግነው። ወይኔ ናሁሜ እንዴት ደስ ይላል። እንኳን ደህና መጣች። እንዴት ነህ? እቺ ደግሞ ማነች? እሷ ሰራተኛችን አልማዝ ትባላለች። እሷ ደግሞ እጮኛ ጄሪ ናት። እንኳን ደህና መጣሽ። የተጣደ ምግብ ትቼ ነው የመጣሁትና ልግባ ወደ ውስጥ ላይ። ለምንድን ነው እጅሽን ዘርግተሽ ሰላም ያላልሻት? ወይ በእናትህ ይቅርታ፣ እኔ አላስተዋልኩም። እስኪ ዞር ዞር እያልክ ክፍሎቹን አሳየኝ። እሺ። ናሆሜ ግን ግርም ብለኸኛል። ለምን ነው የምገርምሽ? እንዴት ለአንዲት ተራ ሰራተኛ ብለህ እንዴት እናገረኛለን? ጄሪ ይኸውልሽ፣ አልማዝ ማለት ከኛ ጋር እየኖረች የምትረዳ ሴት ናት። መረዳት አለብሽ። እሺ በቃ ይመረስንት። ጄሪ ምሳ አልበላሽማ፣ ለዛ ነው የሚያነጫንጭሽ። አርቦሻል። አልማዝ ምሳ ነገር ይዘሽልኝ እስኪ። ሰኒ እንግዲህ ቤትሽ ነው ማለት ነው። ባቶጁ ነበር ወይ አባዬ እንዴት ነህልኝ? እኔ ደህና ነኝ። አንተ ደህና ነህ? አዎ አባዬ ጥሩ ዜና አለ። የገዛውን ቤት እኮ ትናንት አሳየኝ። አዎ ብታይ እንዴት ደስ እንዳለኝ ብታይ። ለምን እንደሆነ አላውቅም፣ የሚገዛልኝ ስጦታዎች እንዳሉ ርካሽ ናቸው። አዎ ቤቱንማ በስሜ ማዞር አይቀርም በቅርቡ። አዎ እናቱም ደግሞ አሁን ሰሞኑን ከውጭ ትመጣለች እያለ ነው። ምን አውቄ ብለህ ነው? የልጄ ሚስት መታወቅ ፈልጋለሁ፣ ለመታወቅ ጓጉቻለሁ ምናምን እያለች ነው። እሺ አባዬ እሺ እሺ። አዎ እሱንማ በቅርቡ ነው ማዞረው። ስሙም ልክ ነህ። እሺ እሺ አባዬ ደህና ሁንልኝ። እሺ ቻው። እሺ አባቴ። እንደምን አደርሽ እመቤት? ትሰሚኛለሽ? እንቁላል ፍርፍር እፈልጋለሁ።
ቶሎ በይ እሺ፣ በፍጥነት አምጪልኝ። የምትቸኩይ ከሆነ ለቁርስ የሰራሁት ዱለት አለ፣ እሱን ላምጣልሽ? አንቺ ሴትዮ ጭራሽ በአንቺ ምርጫ እያዘሽልኝ ነው። እሺ ቶሎ በይ፣ መጠበቅ አልፈልግም። አፍጠኛው። እኔ ምንድን ነው እስካሁን የቆየሽው? ቆየሁብሽ እንዴ? ግን እኮ 4 ደቂቃ ነው የፈጀብኝ። ቆይ እንዴት ነው ለእኔ እንደዚህ መልስ የምትሰጪኝ? ጭራሽ ውሸት አምንሽ እያልሽኝ ነው? እንዲሁም ምግብሽ አይጣፍጥም። ናሁም ግን አንድ ቀን ምግብሽ አይጣፍጥም ብሎኝ አያውቅም። ይኸውልሽ ናሁም ከዚህ በኋላ የኔ ባለቤት ነው። ምግቡም፣ ቤቱ፣ ሁሉም ነገሩ የኔ ኃላፊነት። ታናግሪ። በጣም ባለጌ ነሽ። እሺ ነኝ። እንዲሁም ልንገርሽ አይደለም አባርርሻለሁ። እንደሱም አታድርጊ። እኔ እኮ ይሄን ስራ በጣም ፈልገዋለሁ። ጨርሻለሁ። አሁን ከፊቴ ዞር በይልኝ እባክሽን። ግን እኔ 2 ልጆች አሉ። በቃ ጨርሻለሁ። ከፊቴ ዞር በይልኝ። ሄሎ ናሆሜ፣ በፍጥነት እንድትመጣ ፈልጋለሁ። ጄሪ ወይ ምን ነው ቆየ ናሆሜ? ትንሽ ስራ ቢዚ አድርጎኝ ነበር። ለዛ ነው። ምን ችግር አለ? አይ ምንም ችግር የለም። ስለ አልማዝ ነው። ሰደበችኝ። በቃ በጣም ተናድጄ ስለነበር በሰዓቱ ስራዋን እንድትለቅ አደረኳት። አልማዝ ምን? አልማዝ ሰደበች? እየዋሸሽ ነው እያልከኝ ነው ናሆሜ? ኖ ጄሪ፣ እንደዛ ማለት አይደለም። በቃ እሺ፣ ሌላ ጄሪ ጨርሻለሁ። መጣሁ። ኧረ ቶሎ በይ እንዴ! ቆየሽ። መሄድ እንችላለን። ዋው በጣም አመሰግናለሁ። የምሬን አሁን መሄድ እንችላለን። ናሆሜ እስከዛ ለምን ምግብ ነገር አናዝም? ጄሪ ደርሳለች እኮ። ስትመጣ አንድ ላይ ብናዛ አይሻልም ከሚደብራት? እሺ በቃ በጣም እንደምትወዳት አውቃለሁ። ግን ምን አይነት እናት ናት ላንተ? እናቴ ማለት ለኔ በጣም ትልቅ ቦታ ያላት ሰው ናት። ከልጅነት ጀምሮ በጣም ለፍታ ያሳደገች ናት። ብቸኛ ልጇ ነኝ። እኔም በጣም ከመውደዷ የተነሳ ማለት ነው
አሁን ድረስ እንደ ልጅ ነው የምታይ። አሁን ላለሁበት ስኬት ደግሞ ትልቅ አስተዋጽኦ አድርጋልኛለች። በጣም ደስ ይላል። እኔ ራሱን ለመተዋወቅ ጓጓ። እንደምን አላችሁ ማሚ? እንዴ እቺ ምን ትሰራለች? እናው እዚህ እኮ የሚታጠብ ሳህንና ድስት የለም። ጄሪ ለምን ትበሳጫለሽ? እምወዳትና እማከብራት እናቴ እሷ ናት። እንዴ ቆይ ለምንድን ነው ለሰው ጥብቅና የምትቆምላት? ጄሪ እሷ እናቴ ናት። እውነቱን ነው። የናሆም ወላጅ እናት እኔ ነኝ። ናሆም እስከ ዛሬ ለምንድን ነው ያልነገርከኝ? ምክንያቱም አንቺን እየፈተንኩሽ ነበር። በእኔና ባንቺ ሪሌሽንሽፕ መሀል እናቴ የምትሆን ጓደኞችም ጥርጣሬ ስለገባቸው የግዴታ መፈተን ነበረብኝ። እኔም የቤት ሰራተኛ ለመምሰል የሞከርኩት እውነተኛ ማንነትሽን ለማወቅ ነበር። አንቺ ግን ምንም አይነት የሰው ክብር የሌለሽ ነሽ። በጣም ይቅርታ። የናሆም እናት እንደሆነ አላወኩም ነበር። እናቴ ባትሆንም ልታከብሪያት ይገባል። ምንም ትስራ ማንም ትሁን። እባክህ ናሆም በቃ ሰው ሆኖ እኮ የማይሳሳት የለም። አሁን ናሆም እባክህ አንድ እድል ስጠኝ። ይቅርታ አድርጉልኝ። ልጄን የማታገቢበት ትልቅ ምክንያት እኔ ጋር አለ። የአባቷን ዕዳ ለመክፈል ነው ከአንተ ጋር የሆነችው። የምትለው እውነቷን ነው ስላባት? ናሆም እየዋሸች ነው። ሰምቼሻለሁ። ስቀርጽሽም ነበር። ይኸው ናሆም ቤቱንማ በስሜ ማዞር አይቀርም በቅርቡ። ይቅርታ አድርግልኝ። ጄሪ በፍጹም ፍቅር የሰጠውሽ በምችለው መልኩ እንዳለ ተንከባከብኩሽ። የምር ግን አንቺ ለኔ የምትገቢ አይነት ሴት አይደለሽ። እረፍ ጄሪ፣ አትንኪ ጄሪ። እንዳንቺ አይነት ሴት ቤተሰቤ እንዲቀላቀል አልፈቅድም በፍጹም። እባክህ ናሆም ያፈቅርሃለሁ። እባክህ ጄሪ ጄሪ ናሆም ተነስ እንሂድ።